እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲህ ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በውስጥ ይውላችሁ። አዎ ባርኮ ወሙት ሚስቱ ግን አለችው እግዚአብሔር ስለበውላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ሚስቱን እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩ ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትል አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እጅ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትቺ ወይ ጽናት ወይ ጽናት ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪም ማለት ወንድ መስሎ ሲላት፣ አይ እሺ አለች። አይ በእኔ በዚሁ ቅሪ ሲላት፣ አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት